ያለህን በጠቅላላ ትሰጠኛለህ። ጭራሽ ሙሉ ነው የምትፈልጊው? እየቀለድኩ አይደለም። ቀለድሽ እንጂ ከዚህ የተሻለ ቀልድ ከየት ይመጣል? መኖር አትፈልግም ማለት ነው? ተይ እስቲ እድሜ ያቆየኝ ይሄን ጉድ ሊያሳየኝ ነው። ይኸውልሽ እኔ ጸብ አልፈልግም፣ ገንዘብ ነው የምፈልገው። እኔ ምን ላድርግሽ ታዲያ ቲና? እኔ ጋር ያስቀመጥሽው ብር እኮ የለም። አንዴ ውጭ ኖረ። እሺ በዛው ሄዳለሁ። በል የካሌብ አባት ቻው። እሺ ቻው የካሌብ ሚስት። ለኛ አትቀልጂ። አሁን ምግቡን አስልኪልኝ። ደግሞ በሰው ስራ ጣልቃ አትግቢ። እሺ አመጣልሃለሁ። እንዴ ምን ሆነ ነው? እኔ ልተኛ አይደለም የመጣሁት። ለምንም ይሁን ብቻ ውጭልኝ። ካሌብ ቆይ ምን ፈልግ? ጧት እንፈራረን። ነገ ፖሊስ ጣቢያ ቀጠሮ አለኝ። በማንኛውም ሰዓት ላይ ልፈታ እችላለሁ። አሁን ግን አባዬ ላይ ትኩረት እናድርግ። አባዬ በክብር ያስቀመጠው ንብረቱ ምን ይመስልሻል? አላውቅም። ሽጉጡ ነው። ምን ትሰሚኛለሽ? እስከ ዛሬ አባዬ ጋር የሚቀመጥ ንብረት ነበር። አሁን ግን እኔ የምጠቀምበታለሁ። ካሌብ ለምን መፍትሄውን አናስብም? ከዚህ የተሻለ መፍትሄ የለም። አሁን ውጭልኝ። ምን ማለቴ ያለሽ? ምንም ማለት አይጠበቅብሽም። በመጥፋቱ እኮ ደስ ያለህ አትመስልም ነበር። ምናልባት ራሴ ስላልገደልኩት ሊደብረኝ ይችላል እንጂ ቢሞት በጣም ነው ደስ የሚለኝ። እንደዛ ከሆነ የት እንዳለ አሳይሃለሁ። እኔ አትቀልጂ እባክሽ። አባዬ አንቺ ጋር ነው? አዎ ግን ሚስጥር ነው። እሺ አሁን ስራ የተጀመረ የተደበቀው ሚስጥር ወጣ። ዳንኤል አዋቶ ቲናን ልትነግረው ችላለች። ሚስጥር ነው በማለት ሽማግሌውን የደበቀችበትን ቦታ አሳይሃለሁ በማለት ይህንን ጥያቄ እኔም ብሆን እገለዋለሁኝ፣ ችግር የለውም ንገርኝ ሲላት ሁሉንም ነገር አሳይሃለሁኝ፣ ሽማግሌው በእጄ ውስጥ ነው ያለው በማለት ትነግረዋለች። ይህንን ከማዋራቷ የተረዳው ዳንኤል እሺ በማለት ካሁን በኋላ ስራዬ ይቀጥላል በማለት ሄደው። እሷ ግን በውሸት ታጥራ ቲና ትሁቴን በትህትና ብትጠይቃት እጅሽ ይሄ ነገር የለበትም እንደዚህ ብላት፣ ካሌብም ሁሉንም ነገር ቢጠይቃቸው አበደን አላየን ብለው እራሳቸው ለመካድ ሞክረዋል ማለት ነው። በእርግጥ እዚህ ቦታ ላይ ያው ብቻዋን ነው የሰራችው ቲና ማለት ነው። ዳንኤል ያው አሁን ላይ ለባባ ደርሶ ብዙ ነገር እንደሚያደርግለት እናያለን ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዛሬ እንግዲህ የግፈኛው ሚስት ክፍል 39 ተለቀቀ ማለት ነው። ወደ ክፍል 38 ስንመለስ ሽማግሌውን አሳግታ ነበረ ያለቀው ማለት ነው። ሽማግሌውን አስገደለችው ያለ ነበረ። በህይወት ኑሮ በመታገት ላይ ይገኛል አባባ ማለት ነው። ትልቁ ተዋናኝ አባባ አሁን ላይ በስር ላይ ይገኛሉ። ታፍነው ተይዘው ታግተዋል። ይህንን ያልጠበቀው ነገር ነው የገጠሙት። አባባም እባካችሁ አይኔን ግለጡልኝ ግለጥልኝ ቢለውም ለምን ሲል አይኔን ጨለመኝ፣ ብርሃኑን ማየት ፈልጋለሁ ልጄ ሲለው ይከፍታል። ምንድን ነው ከኔ የምትፈልገው ሲል ካንተ ምንም አልፈልግም፣ እየተባልኩትን የስራዬ ድርሻ ስለሆነ ነው እንትን ያልኩት ያለ ነው። ጥላቴ ነች እንትን ያለችው፣ ጥላቴ ጠፋኝ እያሉ ነበር ሽማግሌው ማለት ነው። ማነች ጥላቴ ሲል ጥላቴ የራሴ ናት ቲና ነች ብለው ሲነግሯት ሰውየውም ጥላትህን ታዲያ ካወቅ ከዚህ በላይ ያሉት ነበረ። እናም ልጄ ከኔ ምንድን ነው የምትፈልገው በሚለው ጊዜ እኔ ካንተ አሁንም አልፈልግም ከሱ ነው የምፈልገው የተባልኩትን የስራዬ እንትን ነው፣ እሺ ባክህን ውሃ ስጠኝ ሲለው አጋቹም እሺ በማለት ተነስቶ ውሃ ያጠጣዋል ማለት ነው። እንግዲህ ይህን እያደረገው በጥያቄ ውስጥ ነበርና ይህንን ግን ማድረግ ጥሩ ነው እያሉት ነበርና እኛ ስራችን ነው ይህንን ነገር በቃ መደራደሪያው ምንድን ነው መልሷ የምፈልገው ገንዘብና ገንዘብ ብቻ ነው፣ ስለዚህ ገንዘቡን ስንትን ስትል ትለቀቃለህ እያሉት ነበር። ለእሷ ገንዘብ
ገንዘብና በእሷ እንትን ከምል ሞቴን እመርጣለሁ ለሷ ይሄንን ካልክ ለአንተ እኔ ገንዘቡን ልስጥህን ሲሉት ነበር። እኔ ከእርሶ ገንዘብ አልፈልግም እያሉን ነበር። እና ከእሷ ብቻ ነው ገንዘብ ፈልገው እሷም እኮ የምትሰጥህ ልጄ ከራሴ ከኔ ገንዘብ ነው እያሉት እኔ ምን አገባኝ ያልሆነ እንትን አጠቀም አንተ ሰውዬ ብሎ ዝም ይላል ማለት ነው። እንግዲህ ወደ ቤት ስንመጣ አሁን ላይ ካሌብም በጭንቀት ውስጥ ይገኛል። ዳንኤልም ቢሆን ተጨንቋል። ትሁትም ተጨንቃለች። ዳንኤል በስሜት ውስጥ ሆኖ የእናንተ እጅ ካለበት እያለ ወደ ጓደኛውም ጋር ቢደውል አልመጣም የሚሉት መልስ ነው የተሰጠው ማለት ነው። በዚህም ጊዜ እንግዲህ ዳኒ በአንድ ሆነው ዳኒም አይዞህ ካሌብ እያለ ለማጽናናትም ይሞክራል። ካሌብ ዳንኤል ካሌብን ማለት ነው። ካሌብ ያው እንግዲህ ያው ገንዘብ ፈላጊ እንጂ መጥፎ ስራዎችም ጋር ከፊት ካለውን ፓርት ካየነውን ፓርት ስንትን ስንል ትሁት ወደ መጥፎ እንትን ስትል እሱ ግን ተይ ወይም እንደዛ አታድርጊ እያለ ነው የሚገፋፋው። ያዝናል ማለት ነው። እሱ ገንዘብና ገንዘብ ነው ፍላጎቱም ገንዘብ ይዞ ሄዶ ኤደንን ማግባት ነበረ ፍላጎቱ ማለት ነው። እንግዲህ አሁን ላይ ያለው ጭንቀት ሁላቸውም በጭንቀት ውስጥ ይገኛሉ። እሱም ሊያጽናና ውጣ ብትባል እናንተ ናችሁ አባቴን አንድ ነገር ይሁንማ እያለ ካሌብም በንዴት ውስጥ ይገኛል ማለት ነው። ይህንን ሲለው አውቃለሁኝ እንደዚህ ስትል ይሄ ጭቅጭቁ ሌላው በኋላ ይደርሳል፣ ግን አሁን የምናገኝበትን አጋጣሚ እንፈልግ እያለ ነበር እና ዳንኤል ይህን በሚለው ጊዜ ምንም አንተ የምኖርህበት ወይ ይችላል እያለ እኔ ይህንን ነገር እውነቱን ልማልልህ በፍጹም የለውበትም ምንም የማውቀው ነገር የለኝም እያለው ነበረ። ካሌብም ውጡ ስትባሉ ከቤት አባቴ እናንተ እንትን ስላለበት ነው፣ ስለዚህ ውጡ ስትባሉም ሳትወጡ ቀራችሁ። በዛ የተነሳ ነው ማምሸት ጀመረ። አሁን ላይ ደግሞ ቤቱ አስጠልቶት በዛው ቀረ። የሆነ ነገር ይሁንና እያለ ነበረ። እንግዲህ ትሁት ማነች ቲና ጸባይ ሰናይ ሆና ያሰበችውን እቅድ እስከምታዘጋጅ ሁልጊዜ ጸባይዋን አሳምራለች። ሁሉንም ነገር እሽሽ እያለች ታመም ያለሁ እያለች አዞረኝ እንዲሆንኩኝ እያለች ነበረ እያስመሰለች ሰውየውን እስከምታጠፋ ወይንም የሆነ ነገር እስከሚያደርግላት ይሄንን ሰውዬ አሳግታለች ማለት ነው። እሷ እንግዲህም ስለታገተላት መጠጥ ቤት ሄዳ ዊስኪዋን እየጠጣች ነበረ። ከድንገት ዳንኤልም ከሷ ጋር ይመጣል። ዳንኤልም ሲጠይቃት እንዴ ምንድነው አንቺ የሆነ ድል ጀብድ የፈጸምሽ ነው መስለኝ ምንድን ላድርግ እንዴ እኔ ታዲያ ታንቄ መሞትም ነበረብኝ ይሄ ራሱ አንድ እንትን ነው እያለች ራሷንም እየካበች ትገኛለች ቴና። በዚህም ጊዜ ዳኒ ግራ የተጋባው አንድ ነገር እኮ ስታድርግ ትቷ ጠጣ ከሄድክ ሂድ አለች። ሂድ አዎ ተነስቶ የእሷን ስራ ስለሚያውቀው ተነስቶ ትቷት ይሄዳል። እሷም ውስኪዋን እየጠጣች እዛው ቁጭ ብላ አለች ማለት ነው። እንግዲህ ዳንኤልም ወደ ቤቱ ይመለሳል። በጭንቀት የሚገኙት ትሁትም ካሌብም ሶስታቸውም በጭንቀት ናቸው። ግን ትሁቴም አንድ ነገር ትለዋለች። ትሁት ካሌብን ምንም ነገር ይሄንን ካሌብ እጁ እንደሌለበት ዳንኤል ያስታውቃል። ካሌብ ዳንኤልን አውቀዋለሁ፣ አንቺ ግን ምን ሆነሽ ነው? ዳንኤልንም እንደዛ አልሽ። ሁለተኛ ደግሞ መጀመሪያም ሊሆንም ላይሆንም ይችላል ታያለች ቲና ያው ታማ ስለቆየች ከቤት አልወጣችም ብዬ ነው እና ለዛ ነው እንደዛ ያልኩት። ደግሞ ሰሞኑን እንደምታያት ጸባይዋ ሁሉ ተስተካክሎ ዝም ብላለች እያለ ነበር። እኔ አላምናቸውም እያለ ነው እና አንድ ነገር ቢሆኑ ግን እገላቸዋለሁ እያለ እየፎከረ ይገኛል ካሌብም ማለት ነው። እንግዲህ ጸባይህን አንተ እንትን በልና ይሄንን ነገር ማወጣጣት ያለበት ዳንኤል ነው። ስለዚህ ዳንኤልን ምንም አትበለው፣ ምንም እንዳልተፈጠረ እንትን በልና ዳንኤልን መስበክ አለብን ስትለው ትለዋለች ትሁት። እሱም እሺ በቃ እሺ ካልሽ ኮን ካልሽ ብሎ ሁሉንም ነገር ጨርሰዋል ከሷ ጋር ማለት ነው። እንግዲህ ወደ ቲና ጋር ስንሄድ ቲና ከሽማግሌው ጋር በመሄድ አንቺ ምንድን ነው የምትፈልጊው በሚላት ጊዜ አየህ እኔ ማነኝ እያለች እየሳቀች ልደበድበውም ልገፈትረውም ያልሆነ ቃልም እየሰጠችው ነበር። የካሌብ አባት እያለ የልጄ ሚስት እያላት ነበር። የካሌብ ሚስት የልጄ ሚስት እያላት ነበር። እና ምንድን ነው የምትፈልጊው? ከአንተ ገንዘብ ሁሉንም አንድ በአንድ ገንዘብ ትለዋለች። ገንዘብ ላንቺ አንድም የለኝ የራሴ እኮ ነው ምን ብዬ ነው የምሰጥሽ እያላት ነበረ። ይሄን ካልክማ
ብዙ ነገር እንትን ትላለህ። በስርዓት እንትን በል እንደሚናገረው ትላለህ። ልገፈትረውም ትላለህ። አንቺ ነሽ እንዳውም ስርዓት ሂጂና ምግብ ራሱ አምጭልን ለእኔም ለሱ ይላል። ለአንተስ እሺ ለሱ ምን ብዬ ነው የማመጣው ትላለህ። ይህንን በሚል ጊዜ ነይ ውጭ ላናግርሽ በማለት ይዟት ይወጣሉ። ይዟት ወጥቶ ምንድነው እንደዚህ በስራዬ መሀል አትግቢ እያላት ነበር። እሺ በማለት እንድሸኘው እንድታሰናብተው እንድትገለው ፈልጋለሁ ትላለች። እናም ትቀልጃለሽ እንደ ብር ትጨምሪያለሽ ይላታል። እንደ የሰጠውስ ገንዘብ ብትለው እንዴ ትቀልጃለሽ ያኳ አይበቃም እያላት ነበርና እሷም እሺ ምግቡን ላምጣ ብላ ትሄዳለች ማለት ነው። ሰውየውም እንግዲህ ለአንተ ልስጥህ ቢለውም ብሩን እኔ አይ ለአንተ መደራደር ያለ ሰው ሳይሆን ያው ገንዘብ ስለምከፍል ያንን ልክፈልህ ብዬ ነው ቢለውም እሱን እኔ ስራዬን ከእሷ ነው መቀበል ፈልገው። አንዳንድ ሰዎች ይህን ስራ ለጅሎ የምታቅ ይመስለኝ ነበረ። በህይወትና ከገንዘብ ማንን ትመርጣለህ ብዬ ያልኩ። ትልቅ ሰዎችም ይሳሳታሉ ሲል ትክክል ባልሆነ ነገር ወጣቱም ይሳሳታል እያሉ ምክርም እየመከሩት ነበረ ማለት ነው። አጋቹ እንግዲህ አሁን ላይ ግራ ተጋብቷል። እንግዲህ ወደ ቤት ተመልሳ ትመጣለች። ቲና ጥሩ ሰው መስላ አንድ ነገር ነው እዚህ ቤት አንድ ነገር ይፈጠራል ውጭ እያላት ነበር። ታውቂያለሽ የአባዬ ንብረት ሁሉም ነገር አለ ያለው አንድ ቀሪ ገንዘብ ሽጉጥ ነው። እኔም ልውጣላችሁ እንዴ አባዬን አሳድዳችሁ እኔም ልውጣላችሁ እያለ ነበር። ምንድነው ነው እኔ በፈለክበት ሰዓት ነገ ማልክ በዚህ ማልክ ፍታኝ ፍቹን እፈጽማለሁ ትለዋለች። ይህንን አይደለም የአባዬን እንትን ይለቅና ከዛ በኋላ እያሉ ነበር። አሁን ላይ ሌላ ሀሳብ አለብን። እንዳውም ታውቂያለሽ አንድ ገንዘብ አለው እሱም ሽጉጥ ይላትና ውጭ ይላታል። ተነስታ ትወጣለች ማለት ነው። እንግዲህ ቲና ትሁቴ በተባባሉበት መሰረት ዳንኤል ከቤት ሲወጣ ትጠራውና ጠብቀኝ በማለት ይህን ነገር አመናጫጭቋት ትወጣለች። አመናጨቀኝ እያለች ነበርና ሁሉንም ነገር ትሁቴ ትነግረዋለች ለዳንኤል። ዳንኤልም ሁሉንም ነገር ተቀብሎ እንደዛ አጠራ። በቃ ለዚህ ነው የፈለግሽኝ? አዎ እንደዚህ ጠይቅ እያለው ደግሞም ለእስካሁን እንትን ላልከው ይቅርታም ይደረጋል ምናምን እያለችው ነበርና እሺ ሞክራለሁ በማለት እንዳለውም ምን ሆነሽ ነው ቢላት ቲናና ዳኒ ሲገናኙ እንዳውም እኔ ሽማግሌውን እኔ ነኝ ሰውየውን እንትን ያልኩት ሚስጥር ነው እርግጠኛ ነሽ እያላት ይደነግጣል። በድንጋጤ ውስጥ ይገኛል። እንግዲህ ዳኒ ሚስጥር ነው እንዳውም አንተስ ፊት እኮ ያዘንክ ነበር ለሱ እየተጨነቀ መስሎ አሁን ታዲያ ምንድንም ፊትህ እንትን አይልም ብትለውም ናይ እኔም እኮ ባገኘው እገለዋለሁ እንደው ምንም ቢሆን እገለዋለሁ እያለ ያወጣጣታል። እንዳውም ከፈለግ እኔ ያለበት ቦታ አሳያለሁ እኔ ነው አባዬ አንቺ ጋ ነው ሲላት አዎ እኔ ጋ ነው ስለዚህ ሚስጥር ነው ደግሞ ብላ እንደዚህ ብላው ተለይታው ስትሄድ አሁን ገና ስራው ተጀመረ በማለት ዳንኤልም እዚህ ላይ ነበረ ያለቀው። እንግዲህ ዳንኤል ሂዶ ይደርስለታል የሚል ሀሳብ አለ። እንግዲህ ይዟ አሳያለሁ ስትል ያው ሰውየው ደግሞ ለማንም እንዳታሳይ አላት አለ። ግን ቢሆንም ለካሌብ ተተናገረ አብረው ይሄዳሉ። ፖሊስ ወይ ይዘው ይሄዱና ያስይዟቸዋል። ከመገደሉ በፊት ይደርሳል ብዬ ዳንኤል ይደርስላቸዋል የሚለው ሀሳብ አለ። ለነበረን ቆይታ እናመሰግናለን። ባይ ባይ።